ይሄ ፍሬ ለፎረፎር፣ ለፀጉር እድገት፣ ለሚያሳክካችሁ፣ ለፀጉር ብዛት እንደሚሆን ታውቃላችሁ። እንግዲያው ዛሬ ከኔ ጋር አብራችሁ ትሰሩና ትጠቀሙታላችሁ። ፀጉር ያሳድጋል፣ ፀጉር ያበዛል፣ ፎረፎር ለሚያሳክካችሁ፣ ፎረፎር ላለባችሁ እስከ ወዲያኛው ያጠፋላችኋል። ፀጉራችሁን በጣም ያበዛላችኋል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይሄንን ፍሬ በቅባት መልኩ አዘጋጅተን እንዴት ፀጉራችንን እንደምናበዛ፣ ፀጉራችን እንዴት እንደሚያሳድግ፣ እንዲሁም ደግሞ ፀጉራችን ለሚያሳክከን፣ ለፎረፎር፣ ለድርቀት እጅግ በጣም ቆንጆ የሆነ ዘርፈ ብዙ ጥቅም ያለው ከፀጉራችን አልፎ ለጤናችን ብዙ ጥቅም ያለው ፍሬ ነው። ብዙዎቻችን እርግጠኛ ነኝ እስካሁን አልተጠቀምንበትም ብዬ አስባለሁ። እንግዲህ ዛሬ አብረን ከኔ ጋር እንሰራና ለፀጉራችንም ጥቅሙንም በዛው እያየን እንሄዳለን ማለት ነው። እንግዲህ ወደ አሰራሩ ነው ስንሄድ ይህ ፍሬ ምን ይመስላችኋል? እስኪ ቪዲዮውን ከማየታችሁ በፊት ኮመንት ጻፉ። የምን ፍሬ ይመስላችኋል? እና ቤተሰቦች እኔ ልንገራችሁ፣ ይሄ የአቮካዶ ፍሬ ነው። የአቮካዶ ፍሬ ውስጡ ማለት ነው። አቮካዶ ሳይሆን ፍሬው አለ። ልክ ፍሬውን ስታወጡት ላይ ደግሞ ልብስ አለው። እሱን ታነሱታላችሁ ማለት ነው። ከዛ በኋላ እንደዚህ ትፈቀፍቁታላችሁ። እንፈቀፍቀዋለን ማለት ነው። ልክ እየፈቀፈቃችሁት ከለሩ እየቀየረ ነው የሚሄድ ወደ ኦሬንጅ ከለር ወይም እንዴት ነው ወደ ካሮት ከለር ነው የሚቀየረው እና እየፈቀፈቃችሁት እያለ ከለሩ ይቀየራል ማለት ነው። አሁን እኔ ፈቅፍቄው ደቂቃም አልቆየም፣ ግን ከለሩን እንደዚህ ይቀይረዋል ማለት ነው። ከዛ በኋላ ከዚህ ላይ እኔ ነጭ ሽንኩርት እጨምራለሁ። ነጭ ሽንኩርት ፀጉር ያበዛል፣ ፀጉር ያሳድጋል። እንዲሁም ደግሞ ፎረፎር ላለባችሁ ለፎረፎር ነጭ ሽንኩርት በጣም ነው ፀጉር የሚያበዛው እና ለዛ እኔ እጨምርበታለሁ ማለት ነው። እናንተ ሽታውን ከፈራችሁ አለመጨመር ትችላላችሁ። በፍሬው ብቻ መጠቀም ትችላላችሁ። ከዛ ቤተሰቦች እንደዚህ አድርገን 3 ፍሬ ነጭ ሽንኩርት የሚሆን ፈቅፍቀን አብረን እንጨምርበታለን ማለት ነው። እንደዚህ አድርገን ፈቅፍቀን ነጭ ሽንኩርቱን አብረን እንጨምረዋለን ማለት ነው። ሽታውን ከፈራችሁ አለመጨመር ትችላላችሁ፣ ግን ብትጨምሩበት ለፀጉራችሁ፣ ለብዛቱ፣ ለእድገቱ አሪፍ ነው። እና እንደዚህ አድርገን እንጨምራለን። እንግዲህ ሁለቱን አንድ ላይ አድርገን አዋህደን ሌላ እቃ እናዘጋጃለን። የምንሰራበት ቅባት የምንሰራበት ማለት ነው። እዚህ ጋር ንጹህ እቃ አዘጋጅቻለሁ። የአዘጋጀነውን የፈቀፈቅነውን የአቮካዶ ፍሬና ነጭ ሽንኩርት እቃ ውስጥ እንጨምራለን ማለት ነው። የአቮካዶ ፍሬ መጣል ታቆማላችሁ ከዛሬ ጀምሮ። በጣም ዘርፈ ብዙ ጥቅም አለው። በሌላ ጊዜም ለጤናችን እንዴት አዘጋጅታችሁ እንደምትጠቀሙ አሳያችኋለሁ ብዬ ተስፋ አድርጋለሁ። ዛሬ ለፀጉራችን ነው የማሳያችሁ። በጣም ብዙ ጥቅም አለው። እውነት ለመናገር ብዙዎቻችን እስካሁን አልተጠቀምበትም ብዬ አስባለሁ። ካሁን በኋላ ግን እንጠቀምበታለን። እንግዲህ እንደዚህ አድርጌ ከጨመርኩት በኋላ የወይራ ዘይት እንጨምርበታለን። ካገኛችሁ የወይራ ዘይት፣ ካላገኛችሁ ደግሞ የምግብ ዘይት የሰንፍሎር አለ አይደል? የሰሊጡ ዘይት። ይቅርታ ዝናብ እየዘነበ ነው። እንግዲህ ድምጽ ከረበሻችሁ ይቅርታ። የወይራ ዘይት ነው እኔ የጨመርኩበት። የወይራ ዘይት ጨምሬበታለሁ። ከዛ በደንብ አድርጋችሁ ታዋህዱታላችሁ ማለት ነው። እንግዲህ እንደዚህ አድርገን በደንብ አድርገን እናዋህደዋለን እስከ ታች ድረስ አማስሎት። ምክንያቱም የጨመርነው ግብአት ታች ሆኖ ዘይቱ ከላይ ብቻ እንዳይቀርብን በደንብ አድርጋችሁ ታማስሉታላችሁ። ከዛ በኋላ ክድን ታደርጉታላችሁ። እዚህ ላይ ለሽታው ደግሞ ቅርንፉል መጨመር ትችላላችሁ። ቅርንፉል ሽታው የነጭ ሽንኩርት ሽታ እንዳያስቸግራችሁ ቅርንፉል በቁጥር የሚሆን ቅርንፉል ትጨምሩበታላችሁ ማለት ነው። ከዛ እንደዚህ አድርገን ከጨማመርን በኋላ ክድን አድርገን እኔ ለ1 ሳምንት ነው ያስቀመጥኩት። እናንተ ከ3 ቀን እስከ 5 ቀንም ማስቀመጥ ትችላላችሁ። ወይም ደግሞ እሳት ላይ እንትንትሉና ውሃ ታፈሉና በሱ በእንፋሎቱ ማቆየት ትችላላችሁ። እኔ ግን 1 ሳምንት አቆይቻለሁ እንደዚህ ክድና አድርጌ ልክ ዘይቱ እስከሚጠልልኝ ድረስ ማለት ነው። ከዛ ደግሞ ተመልሰን ስንመጣ አሳያችኋለሁ ከ1 ሳምንት በኋላ ምን እንደሚሆን። ቤተሰቦች እንግዲህ ከ1 ሳምንት በኋላ እንደምታዩት
የጨመርኩት ግብአት ወደ ታች ሆኖ ዘይታችን ወደ ላይ ጠሎልናል ማለት ነው። በጣም ደስ የሚል ከለር ነው ያመጣው። እንዴት ነው ኦሬንጅ ከለር የሆነ ጀዘር ምንድን ነው ይቅርታ ተንተባተብኩ አይደለም የካሮት ከለር ነው የሚያመጣውና ፍሬው ተፈጭቶ እንደዚህ ሲሆን ከለሩ እየቀየረ የቅባታችን ከለር እየቀየረ ነው የሚሄደውና እንደምታዩት ቀይ ሆኗል። አያችሁት? እና በጣም ቆንጆ ወፍራም ውፍር ያለ ቅባት ነው የሚሆነው። እንዴት ወፍራም ቅባት መሰላችሁ! እንዴት እንደወደድኩት እኔ ካሁን በፊት ራሴ ተጠቅሜበታለሁ። ጎግል ላይ አይቼ ተጠቅሜበታለሁ፣ ግን ወደ እናንተ ይዤላችሁ አልመጣሁም። ዛሬ ቅባቴ ስላለቀብኝ ለምን ለነሱም አላሳያቸውም ለቤተሰቦች ብዬ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የጨመርኩበት የወይራ ዘይት ነው። ከለሩን ቀይሮት ወደ ቢጫ ከለር ቀይሮታል ማለት ነው። በጣም ነው ደስ የሚለው። እንዲሁም ደግሞ ቅባቱ ውፍር ነው የሚያደርገው። በጣም ውፍር ያለ ቅባት ነው የሚሰጣችሁና ጸጉራችሁን ይሄን ስትቀቡት ደግሞ አስቡት። በተለይ ጸጉራችሁን ማብዛት ለምትፈልጉ ተጠቀሙት። ጸጉራችሁን በጣም ብዝት ነው የሚያደርገው። አሁን እኔ ስቀባ አሳያችኋለሁ ጸጉሬ እንዴት እንደበዛ። ጸጉሬ በእርግጥ ሽንኩርትም ስለምቀባው ጸጉሬ በጣም ብዙ ነው። ግን ይሄንን ደግሞ ስትቀቡት ሽንኩርት ይሸታል ምናምን ካላችሁ ይህን የአቮካዶ ፍሬ ሰርታችሁ ተጠቀሙትና ጸጉራችሁን ማብዛት ትችላላችሁ፣ ማሳደግ ትችላላችሁ። እንዲሁም ደግሞ ፎረፎር ለሚያስቸግራችሁ፣ ይሄ ጸጉራችሁ ለሚያሳክካችሁ እንዴት ፍቱን መላ መሰላችሁ። እና የአቮካዶ ፍሬ እንግዲህ ያው አቮካዶን ተጠቅማችሁ ፍሬውን ትጥሉታላችሁ አይደል? ስለዚህ አንድም አቮካዶ ሁለትም አቮካዶ ገዝታችሁ ፍሬውን እንደዚህ መጠቀም ትችላላችሁ። ደግሞ ብዙ ነው የሚሆነው። አሁን እኔ 2 ፍሬ አቮካዶ ነው ያሳየኋችሁ አይደለ? 2 የአቮካዶ ፍሬ ነው ያሳየኋችሁ፣ ግን አንዷን ብቻ ነው የተጠቀምኩት። በጣም ብዙ ነው፣ ብዝት ነው የሚለው ስትፈቀፍቁት። እና እንደዚህ አድርጋችሁ ቤተሰቦች ተጠቀሙ። ከዛ በኋላ ደግሞ ጸጉሬን እየተቀባው አሳያችኋለሁ። ጸጉራችሁን ቅብት ታረጉትና ማሳጅ ታደርጉታላችሁ። ከዛው ላይ ትተውታላችሁ ማለት ነው። እዛው ላይ ነው የምተወው። ከዛ ተቀብቼ ቁጥርጥር ሰራዋለሁ። መታጠብ ምናምን አያስፈልጋችሁም ልላችሁ ፈልጌ ነው። ሽታውን ከፈራችሁ ቅርንፉል ጨምሩበት፣ ወይም ነጭ ሽንኩርቱን መተው ትችላላችሁ። በጣም ጸጉራችሁን ጫካ ነው የሚያደርገው። እና ቤተሰቦች ለሌላ ለምን ይጠቅማል ካላችሁኝ የአቮካዶ ፍሬ እሱን በሌላ ጊዜ እሰራላችኋለሁ ብያችሁ ነበር፣ ግን ልንገራችሁ። በሌላ ጊዜም እንግዲህ እንደ እግዚአብሔር ፈቃድ እሰራዋላችኋለሁ ብዬ አስባለሁ። በሻይ መልኩ አፍልታችሁ ይሄንን የአቮካዶውን ፍሬ ታደርቁና ትፈጩታላችሁ። ከፈጫችሁት በኋላ በሻይ መልኩ ትጠጡታላችሁ ማለት ነው። ይሄ ለምንድን ነው የሚጠቅመው? ይሄ አጥንታችሁን፣ ጉልበታችሁ፣ መገጣጠሚያችሁን ለሚያማችሁ፣ ለቁርጥማት፣ ለጉልበት የጉልበታችሁ መገጣጠሚያ አካባቢ ለሚያማችሁ፣ በአጠቃላይ የአቮካዶ ፍሬ በአንቲኦክሲደንት የበለጸገ ስለሆነ የምግብ መፈጨትን እና ደግሞ የአንጀት ጤናን ይጠብቃል ማለት ነው። መጥፎ ኮሌስትሮል ለመቀነስ ብቻ በሽታ የመከላከል አቅምን ይጨምራል። ጸረ ባክተሪያ ጥቅም አለው እና ይህንን የምትጠቀሙት የአቮካዶውን ፍሬ አድርቃችሁ ፈጭታችሁ በሻይ መልኩ ስትጠቀሙት ነው ይህንን የጤና በረከት የምታገኙት ማለት ነው። እና በጣም ብዙ ጥቅም አለው። በሰፊው በሌላ ጊዜ እኔ ሰርቼ ይዤላችሁ እመጣለሁ። እንዴት እንደምትጠቀሙት ሻዩን እንዴት እንደምታፈሉት በሻይ መልክ እንዴት እንደምትጠቀሙት አዘጋጅቼ ይዤላችሁ እመጣለሁኝ። ለዛሬው ጸጉራችሁን ልክ እንደዚህ እንዳዘጋጀሁት አድርጋችሁ ተጠቀሙት። ፎረፎር ላለባችሁ ለሚያሳክካችሁ አሪፍ ነው። ጸጉራችሁን ለማብዛት ጸጉራችሁ እንዳይነቃቀል ያደርግላችኋል። በአሁኑ ጊዜ እየተቸገርን ያለ ነው። ጸጉር ይነቃቀላል፣ ጸጉር ይሳሳብናል። ለዚህ ደግሞ ይሄንን የአቮካዶ ፍሬ እንደዚህ በዘይት መልኩ በቅባት መልኩ ሰርታችሁ መጠቀም ትችላላችሁ ማለት ነው። እና ቤተሰቦች እንደዚህ አድርገን ጸጉራችን እንቀባለን። እኔ ጸጉሬን ቅባት እንደዚህ ስቀባ በዛ አድርጌ ነው የምቀባውና ብዙዎቻችሁ ጸጉር ላይ ቅባት ስታበዙ ይነቃቅላል ይላሉ።
በፍጹም አይነቃቅልም። እንዲሁም ፀጉራችን ትንሽዬ ቅባት ስንቀባ ፀጉራችን የሚፈልገውን ያክል ቅባት ሳያገኝ ሲቀር ፀጉራችን እየተበጣጠሰ እየተሰበረ ይደርቅና ስብር እያለ ይረግፍብናል ማለት ነው። እና ቅባት የሚፈልገውን ያክል ቅባት ከሰጠነው ግን ፀጉራችን ቆንጆ እየሆነ ወዙን ጠብቆ የሚፈልገውን ያክል ቅባት ከሰጠነው ሳይሰባበር ወይም ሳይረግፍ እንዲቆይ ያደርግልናል። እና እንደዚህ አድርጌ እኔ ቅባታውን በደንብ አድርጌ ነው የተቀባሁት። ከዛ በኋላ ማሳጅ አደርገዋለሁ። የምሰራውን ሹርባም ሆነ ቁጥርጥር ሰራዋለሁ፣ አስቀምጠዋለሁ እስከ 3 ቀን እስከ 4 ቀን እስከ 5 ቀን አስቀምጥና ከዛ በኋላ ፈትቼ ደግሞ ከታጠብኩት ታጥባለሁ፣ መልሼ ደግሞ እሰራዋለሁ ማለት ነው። እና በጣም አሪፍ ነው ቤተሰቦቼ፣ እንደዚህ አድርጋችሁ ተጠቀሙት። በጣም ፀጉር ያበዛል። ፀጉሬ በጣም ብዙ ነው የሆነ እውነት ለመናገር እድገቱም እየቆረጥኩት ነው እንጂ ያድጋል። ከስር ከስሩ ስለምቆርጠው ነው ፀጉሬን። እና እንግዲህ ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደወደዳችሁት ተስፋ አድርጋለሁ። የዛሬው ቪዲዮአችን እንግዲህ ይህንን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።